የክርስቶስ ወንድም ነው ወይ? የጌታዬ እናት የኔም እናት ነህ ካልክ የክርስቶስ ወንድም ነው ማለት ነው። የዮኒ ማኛ እናት የኔ እናት ነህ ካልክ የኔ ወንድም ነው ማለት ነው። we are brothers። ስለዚህ ከኢየሱስ ክርስቶስ ጋር ወንድምህ እንጂ ምን ሊሆን አይችልም? ጌታ ሊሆን አይችልም። ይገረች ህዝቡ ማለት የኢየሱስ የማርያም እናትነት ለኢየሱስ ክርስቶስ ብቻ ነው። ያስደነግጣል ኦርቶዶክስ። ለምን? ለዘመናት እናታችን ሲሉ ኖረዋል። እናታችን ካልክ የኢየሱስ ክርስቶስ ወንድም ነህ። ለዚህ ነው የኢየሱስ ክርስቶስ ስም በትልቁ የማይሰበከው። ለዛ ወንድማቸው እንደ አንድ ሬጉላር ጓደኛቸው የኦርቶዶክስ የሆነ በሙሉ ሲጠራ የምታገኘው ምን ማርያም 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 ስል ነው። ለምን? ኢየሱስ ወንድማቸው እንጂ ጌታቸው ስላልሆነ። ባፋ የጌቶች ጌታ ነው እኮ የምንለው። አይጠሩትም ስሙን። ጥራው። አትጠራውም፣ አትደፍረውም። የኢየሱስ ክርስቶስ ስም ያሳብድሃል። አትጠራውም። ለምን? ኃይል አለው፣ መንፈስ ቅዱስ አለው። የማርያምን ስም ጠርቶ መሳደብ ይችላል። እንዴት? ይቅርታ ስለ ስድቡ ላሳያችሁ። ወደዚህ እንመለሳለን። ስድቡን ላሳያችሁና የማርያም ስም እንዴት አድርጎ እንደሚያስረግጥ እናት እንዲትሁን ማለት ማርያምን ስም እየጠራ ትችላለህ። እስቲ እያንዳንዳችሁ ተጠያቂ ናችሁ። የአምላክን እናት ያዋረደ ስሙ። የአምላክን እናት ያዋረደ የአምላክ እናት ማናት? ማርያም ናት። እነሱ እንደሚሉት ማርያም ናት። ተግባባን? እነሱ እንደሚሉት ከዛ ስድቡን ስሙት። የማርያምን ስም ጠርተ ሁልጊዜ መሳደብ ስም መንፈሱ ምን የለውም? መንፈስ ቅዱስ የለውም። መንፈስ ቅዱስ የለውም። ከዛ እሱን እናት እሱን ላከብር ነው። ለምን አይበዳም? ጥንባታ እናንተ ናችሁ እዚህ እሹሹ እያላችሁ ሰውን እንዲምታጠጉ ለማኝ ይሄ በጣም ጠግቧል። እመቤቴን ያ የምናየው ሁልጊዜ የማርያም ስም ባለበት እርኩስ መንፈስ አብሮ አለ። ለምን? ጌታ አይደለችማ፣ አዳኝ አይደለችማ። ማርያም ኢየሱስ ክርስቶስን የወለደች በዛ ቅድስና የተሰጣት በዛ ብቻ ጌታ ኢየሱስ ክርስቶስ ቅድስና የሰጣት ናት። ከዛ ውጭ ስራ የላት። ዚስ ናትን ቺኪንደው እያመሰገነች የምትኖር የተቀደሰች ሴት ናት። እነሱ የሚጠሯት ማርያም ግን የስድብ መንፈስ የሞላባት ማርያም አለች፣ የሚያመልኳት። እስቲ ሚድ በዳለ አንተ ዮናስ እዚህ ሚዲያ ላይ እኔ በ10 ሰው ብቻ ማለት ነው ብችል ራሱ ሰው ገዝቼ አካውንትን እኔ ስራዬ ብዬ ካላዘጋው እናት ትበዳለ ማለት። የማርያም አማኞች እነዚህ ናቸው። ማርያምን ማመን ምን ያደርጋችሁ መሰላችሁ? ወደ አምልኮ ተቀይሩትና የዲያብሎስ መንፈስ በእናንተ ላይ ይሰራል። ያንን ነው ትራንስፈር የምታደርጉት። ማርያም ስለማታድን ማለት ነው። አታድንም። አንድ ቦታ ታድናለች የሚል አልተጻፈም። የሚያድን ልጅ አላት። እሷ ማዳን አትችልም። ኃይለ ገብረስላሴ መሮጥ ይችላል፣ እናቷ አትሮጥ። ወልደዋለች እኮ። ከወለደችው ለምን እንዴት አትሮጥ? የኤላን ማስክ እናት የኤሌክትሪክ መኪና መስራት አትችልም። እናቱ ግን አለች። ኢላን ግን ይችላል። የደራርቱ ቱሉ እናት መሮጥ አትችልም። ደራርቱ ትችላለች። የኢየሱስ ክርስቶስ እናት ልጇ ማዳን ይችላል፣ እሷ አትችልም። ይህን አምነ መቀበል አለ። አትችልም። እንደፈለግ ብትፈነዳ አትችልም። አትችልም። እና ምንድን ነው ያ መንፈስ? የስድብ መንፈስ አብሮ ይዞ ይመጣል። ሚካኤል አባቴ ብለ ተሳዳቢ እንጂ በተአምር መልካም ሰው አይወጣል። አርሴማ እናቴ ብለ ተሳዳቢ እንጂ የጽድቅ መንፈስ አይወጣል። ስለዚህ እንቀጥለው። ወጥመዱ ይሄ የሚፈልገውን ነገር አታርጊለት። የሚፈልገውን ነገር ምክንያት ያደረገው ነገር ቤታ እንዲ
እንዳለች ብሎ የሌለ የማይመስል ያገናኘዋል ከሷ። አሁን ደስ የሚል አለ እዚህ ጋር በተለይ ቤታ እንዴ ቤታም አይደለም የቤታ ተከታዮች እንዳሉ ይቅርታ ስለ ቃሉ አሁን እንደዚህ አይነት ሃይማኖት እኔ ሃይማኖት ብዬ ልከተለው የምችለው አይደለም። ሞቴን እመርጣለሁ። እንደዚህ ሃይማኖት እንደዚህ ለሃይማኖቴ ብለው ነው የሚሳደቡት እነዚህ። ተናድጅ ያለው ለሃይማኖቴ ብዬ እሳደባለሁ። ሃይማኖቴን እከላከልለታለሁ። ለሃይማኖቴ ጋንግስተር ነኝ። ለሃይማኖቴ አስፈራራላቸዋለሁ። ለሃይማኖቴ ገላለሁ። ለሃይማኖቴ አጠፋለሁ። ይሄ ዱርዬ መጣራቀሚያ እንጂ ሃይማኖት አይደለም። ዱርዬዎች የሚዝናኑበት ሃይማኖት ነው። ዱርዬዎች ፈታ የሚሉበት እዚህ ጋር ማዕተብ አድርገው እንደፈለጉ የሚበላቀጡበት ማንነት ነው። ይህንን ነው የምናየው። በማስረጃ ነው ማሳይ። ከዛ ወደ እንትኑ እንሂድ። ኢየሱስ ክርስቶስ የኢየሱስ እናት የኔ እናት ናት ካልክ ምን ይሆናል መሰለ? አንተ የኢየሱስ ወንድም ነህ፣ ወንድሙ ነህ። እኔ ደግሞ ወንድሜ አይደለም። እኔ አምላኬ እንጂ ወንድሜ አይደለም ኢየሱስ ክርስቶስ። ሰው ወደ ዋናው ጉዳይ ወደ ፓስተር ሶፊ ለጠየቀውና ግራ ላጋባው ሰው ሲመልስለት እንዲህ ብለዋል። ኮፒ ሊንክ እያደረጋችሁ ኮፒ ሊንክ እንደውም በእንባ ነው የምታወራው። አንድ ቪዲዮ ላይ ሳይ ማርያም እናት ለመሆኗ የጌታዬ እናት ናት። ኮፒ ሊንክ ተባረኩ። የጌታዬ እናት ለኔ ምን ይነ። ስለዚህ አንተ የክርስቶስ ወንድም ነህ። ኦልሞስት የጌታዬ እናት ናት እኮ ኦልሞስት የጌታዬ እናት ናት። እንግሊዘኛውን ስትጠቀሙ አንዳንዶቹ የማታውቁ ሰዎች ፕሊስ ዶንት ዱ ዛት። ኦልሞስት ማለት የተጠጋጋ ነገር እንጂ ነው ማለት አይደለም። የማታውቁትን እንግሊዘኛ ባታወሩ ጥሩ ነው። sometimes ኦልሞስት የጌታዬ እናት ናት ማለት የጌታዬ እናት ልትሆን ትችላለች እንጂ የጌታ እናት ማለት አይደለም። የተቀራረበ ነገር እንጂ ነው ማለት አይደለም። አንዳንዴ እንግሊዘኛ የማታውቁት ቢቀር ጥሩ ነው። ለምን ለማለት የፈለከው ገብቶኛል፣ ግን አይደለም። ሰው እንሂድ። ወንድሙ ነው ማለት ነው የኢየሱስ ክርስቶስ። እኔ የማርያም እናቴን አካልኩኝ እስከ ዛሬ የለም። ኢየሱስ ክርስቶስ ወንድሜ ነው እያልኩ ነው። ስለዚህ ክብሩን አውርጀዋለሁ። እኔ ክርስቶስ ኢየሱስ አምላኬ ነው። ታዲያ የእሱ እናት ከሆነች አንተም የአንተም እናት ከሆነች ሁለታችሁንም እናት ከሆነች የክርስቶስ ኢየሱስ እናትነት በመለኮት ነው። በምን በመለኮት እናቱ ናት። እዚህ ጋር አሁን ይጋጫል። እዚህ ጋር ይጋጫል። ኦርቶዶክስ እንደዛ ነው የምትለው። ኦርቶዶክስ በስጋም በነፍስም ኢየሱስ ክርስቶስን ወልዳለች ነው የምትለው። በነፍስም ከሆነ የመለኮትነት ማንነት አላት። እቺን ግን ደፍረው አይሏትም። በስጋም በነፍስም የወለደችው ናት ብለው ነው የሚያምኑት ኦርቶዶክሶች። በስጋ ብቻ አይሉ። አሁን ሚስጥር እየወጣ ነው። ከገድላት ወጥተን ስለ ማርያም ጉዳይ በግልጽ እየሄድንበት ነው። ለምን በስጋም በነፍስም ልጅ ወልደዋለች ነው የሚሉት። በነፍስ ከሆነ ምን ይሆናል? መለኮት አላት ማለት ነው። ምክንያቱም ነፍስን የሚሰጥ ማን? ፈጣሪ ነው፣ ስላሴ ነው ነፍስን የሚሰጥ። በስጋም በነፍስም የሚል ትምህርት አላቸው። ናው ይሄ ሊፈርስባቸው አስታውሳለሁ። ዮናታን አክሊሉ ሲናገር አስደንግጠውታል። የተናገረው እኮ ትክክል ነው። አስደንግጠው ይቅርታ አስጠይቀውታል። ዮናታን አክሊሉ አንተ የተናገርከው ከአንተ ሳይሆን ከመንፈስ ቅዱስ ነበር። ልክ ነበር የተናገርከው። አስደንግጠው ምን አድርገዋል? ይቅርታ አስጠይቀውታል። እዚህ ጋር የኦርቶዶክስ ልጅ እየመለሰልን ነው። በነፍስ አይደለችም፣ በስጋ ብቻ ናት። በስጋ እናቱ ናት። የነፍሳችን የእኔ እናቴ የስጋ እናቴ እንጂ የነፍስ እናቴ አይደለችም። ኢቭን የነፍስ አባት ማን ነው ተብሎ ኦርቶዶክስ ትጠይቃለች። የነፍስ አባት አላቸው ብዙ ሰዎች። የነፍስ አባት ተብሎ ሌላ ቄስ አለ ወንጌል የሚያስተምር የክርስትና አባት ማለት ነው። የንስሐ አባት ማለት ነው። አሁን በፊት የሚያስተምሯት ኦርቶዶክስ የነፍስም በስጋም በነፍስም የወለደችው ናት ብለው ያስተምሩ ነበር። አሁን ደንግጠዋል። ይሄ ትምህርታቸው የተማረ ትውልድ የሚጠይቅ ትውልድ ሲመጣ በው ያ
ውሸት አሰራራቸው፣ ውሸት ወንጌላቸው አፈር ከድሜ እየገባ ነው። ክብር ለኢየሱስ ይሁን። በነብስ አትወልደው በስጋ ወልደዋለች። ደስታው ለድዝባ ስለዚህ በነብስ ካልክ መለኮት ሊሆን ማርያም መለኮት ናት ልትለይ ነው። ማርያም መለኮት እያላችሁ ለዘመናት አስተምራችኋል። ለምን ለዘመናት ምን ብላችኋል? ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም የሚል ትምህርት ነበራት ኦርቶዶክስ። ያለ እሷ መልጃ ዓለም አይድንም የሚለው ቄሶች ወጥተው አወገዙ። እንዲህ የሚባል ትምህርት የለም ካለች አማለደች አላማለደነች አታድንም እያሉ ነው። የማርያም መልጃ ዜሮ ገባ ማለት ነው። ወይ ታማልዳለች ወይ አታማልድም የሚል ቁማር የለም። በቅድስት ድንግል ማርያም መልጃ ዓለም አይድንም ብለው ከወሰኑ ግስወ የእሷ መልጃ መኖር ማማለድ አለማማለድ ዜሮ ገባ ማለት ነው። አየ እየተናደዱም ቢሆን ሀቁን ወሰዱት። እየደበራቸውም ቢሆን እየቆጫቸውም ቢሆን እያንገበገባቸውም ቢሆን ምን ሆነ ማለት ነው? ይሄ ማንነታቸው ባዶ ገባ። ያለ ቅድስት ድንግል ማርያም አማላጅነት ዓለም አይድንም የሚለው ትምህርት ዜሮ ገባ ማለት ነው። ስለዚህ እሷ ማማለድ አለማማለድ የትም አያደርስ። እዚህ ጋር ራሳቸው መልሱን መለሱት። ስለዚህ አማላጁ ኢየሱስ እንደሆነ ያውቁታል እኮ። ግን ከ1 እስከ 30 እንዴት ይነግዱበት? ከ1 እስከ 30 ማን ነግዶ ዣንጥላ ያስገባ፣ ወርቅ ያስገባ፣ ገንዘብ ያስገባ፣ ሁሉ ነገር ያስገባ። የኦርቶዶክስ ልጅ ለኦርቶዶክስ ይሰጣል እንጂ ከኦርቶዶክስ የሚያገኘው ወላ ሀንቲ ነገር የለም። ወንጌል እንኳን አያገኝም። የሚያሳዝነው ቤተ ክርስቲያን ይሄዳል፣ ገንዘቡን ይሰጣል። ቤተ ክርስቲያን ይሄዳል፣ ሁሉ ነገር ያደርጋል። ቤተ ክርስቲያን ይሄዳል፣ ሁሉ ነገር ያደርጋል። ለእሱ ወንጌል እንኳን በስርዓት አይማር። ስለዚህ እንሂድ እስቲ። ለእኔ እናቴ ናት። በምን በመንፈስ በምን በመንፈስ የጌታ እናት ናት እኮ። የጌታ እናት ናት። የጌታ እናት ከሆነች ለአንተ እንዴት ነው እናት የምትሆን? እናቴ ናት እኮ። አለበዚያ አንተ የእሱ ወንድም ነህ። እኔ አላልኩም፣ አልተገቡኝ። መልስ እንጂ የምን መሸሽ ነው? የጌታ የኢየሱስ ክርስቶስ እናት የኔ እናት ናት ካልክ፣ ሄይ ብራዘሩ ነው የኢየሱስ ክርስቶስ። ይሄ እኮ ኮመን ሴንስ ነው። እኔ አላልኩም አንተ ነው የምትለዋል። what does it mean? ምን ማለት ነው? እስቲ አስረዳኝ። እኔ የዮኒ ማኛ እናት የኔ እናት ናት ካለ አንድ ሰው ምኑ ናት? ማዘሩ ናት። የእሱም እናት ናት፣ የኔም እናት ናት። አይ እድሜዋ ትልቅ ስለሆነ ትልቅ እናት ስለሆኑ ማዘሬ ናቸው ካለ it makes sense። ግን አብሶሉትሊ ኪዳነ ምሕረት እናቴ የኢየሱስ እናት የኔ እናት ናት፣ የጌታ እናት የኔ እናት ናት ተብለው ብዙ ሰዎች ሲናገሩ ሰምቻለሁ። እዚህ ጋር ፓስተር ሶፊ መንፈስ ቅዱስ ነው ያናገረ፣ ካንተ አይደለም ይሄ እመነኝ። ምክንያቱም የምትፖስታቸውን ነገር አየው ነበር። ይሄንን ነገር ግን እኔ ራሱ እንዲበራልኝ ያደረገው አንተ ነህ። ጌታ ምስክሬ፣ ፓስተር ሶፊ ያለው ነገር ነው ይበራል እንጂ እኔ ራሱ ቪዲዮ ስሰራ ከዚህ በፊት ማርያም እናታችን ናት የጴንጤም እናት ናት ብዬ ቪዲዮ ሰርቻለሁ። መንፈስ ቅዱስ ካልነገረ በስተቀር አይገለጽልህም። ስለዚህ በመንፈስ ቅዱስ ነው የኢየሱስ እናት የኔ እናት ናት ካልኩኝ ገስዋት ኢየሱስ ክርስቶስ የኔ ወንድም ነው፣ ወንድሜ ነው። ጌታዬ ሊሆን አይችልም ሰው። ስለዚህ እንቀጥላለን። ደፋር ዘማሪ አይቻልም። ወንድም ጋሽ ደምናሽ ብሎ ዘማሪ ነገረኛ ወደ ሌላ ሲሄድ መጽሐፍ ቅዱስ ላይ ነገርን ሁሉ በልክ እያደረገ እኮ። እሺ አሁን እኔ ተነቀቀን የምናወራለን ተስተናች ጋር ለምንድን እኔ ጠይቅ እኮ አይመልሳል። ከሆነች እሱ የእሱ እናት ከሆነች ወንድማማች ናቸው። ይሄ ፍልስፍና ጴንጤ ቤት ስላለ እኮ ነው። ዘተኩስልኝ ምናምን የሚል እኮ። ስለዚህ አንተ ነው እኮ ያልከኝ እናቴ ነች አልክ። የጌታ እናት ነች፣ ራሷ እናቴ ነች አለ። ኦኬ እናት ከሆነች ለኢየሱስስ ምኑ ናት? እናቱ ናት። ኦኬ ወንድም ነው፣ አልቀበልም። ይሄ ነው አያችሁ፣ እውነትን ሸሽቶ ነው በርባንን ፍታው ኢየሱስን ስቀለው እንደማለት ነው። ትምህርታቸው ይሄ ነው። በርባንን ፍታው ኢየሱስን ስቀለው ማለት ትምህርት ይሄ ነው። ይሄ ነው የኢየሱስ እናት የኔ እናት ናት ካልክ ኢየሱስ ወንድም ነው።
አንድ ሰው መጥቶ በፈተና ላይ አንተ እኔ የዮኒ ማኛ ወንድም ነኝ ብለህ ካልክ ምን ማለት ነው? በእናት የዮኒ ማኛ ወንድም ነኝ። የእናት ስም ማን ነው? ማርያም ከተባለ ገስቧል። ወንድማማቾች ነን በስጋ። ልትፍቀው አትችልም። ትምህርቱ የተሳሳተ ስለሆነ ምን ያደርጋል? ግግም ብለህ ትላለህ። በቃ አሁን የሚከብደው ትምህርታቸው ከገድላቱ ከምን በላይ የሚከብደው ትምህርት ይሄ ነው። በጣም ሊቀበሉት የማይችል ለምን? ትንሽዬ ልጅ ሆኖ ኢየሱስ ሁልጊዜ አለ። በኦርቶዶክስ ትንሽዬ ልጅ ነው። ማርያም ትልቅ አክሊል አድርጋለች። ትንሽዬ አድርጎ አብረው ፎቶ ተነስተዋል። የእሱም ፎቶ ማንሳት ከበዳቸው። አድጎ እኮ የ12 ዓመት ልጅ ሆኖ እንኳን ፎቶ አላነሱትም። የ12 ዓመት ልጅ ሆኖ ኢየሱስም ፎቶ አላነሱትም። በገሊላ ላይ ሰርግ ተጠርተው አብረው ሄደው ቁጭ ባሉበት ጊዜ ፎቶ አላነሱትም። የትም ቦታ ላይ አልተነሳም። ሕፃን እንዳለ ኢየሱስን እየተቆጣችው እንዲያርግ ስትለው የሚያደርግ ጩጬ ልጅ ተደርጎ የሚሳልበት ምክንያት ለዛ ነው። ኢየሱስ ከማርያም ቁጥጥር ውጭ ወጣ አይደለም። ስለዚህ አምላኩ እሷ እንጂ እሷ አይደለም። ሁልጊዜ ትንሽ የሆነ መቼም አምላክ ይሆናል ብላችሁ አታስቡ። ስለዚህ እንደዛ ነው ትምህርቱ። ስለዚህ ደንግጠዋል። ምንም ሊል አልቻለም። ስሙ አፉን አትያዙ። ለሱም እናቱ ናት፣ ለእኔ እንዲሁ ሚስጥረኛ ናት። ለሱም እናቱ ናት በስጋ፣ ለአንተስ እኔ እናቴ ናት። በምን በመንፈስ ምን ማን በመንፈስ የድንግል ማርያም እናትህ ድንግል ማርያም ለእኔ ዘላለማዊ ናት ብዬ ስለማመን ወይም ሕያው ናት ብዬ ስለማመን እናቴ ናት። ሕያው ለዚህ ነው እዛ ቤት አምላክ አድርገዋታል። አምላክ ሆናለች ስንል ዋሽቻ አይደለም፣ መልስ የላቸው። ሕያው ናት። እንግዲህ ሕያው እግዚአብሔር፣ ሕያው ዘላለማዊው እግዚአብሔር፣ ዘላለማዊው ኢየሱስ ነው። ሞትን ድል ያደረገ ኢየሱስ ነው። ሕያው ናት። በሙ የሐሰት ትምህርት ማለት ይሄ ነው። ሕያው ናት አይደለችም። በስጋ ሞታለች። የክብር አክሊል አላት። ስለወለደች ኢየሱስ ክርስቶስን በክብር ትኖራለች እንጂ ሕያው አይደለችም። ትምህርታቸው አያችሁ እንዴት አንጋደው ወደ አምላክነት እንደቀየሯት። ሕያው ናት አለ ማለት ምንድን ነው? ያለ የነበረ የሚኖር ማለት ነው። ሕያው የሕያው ትርጓሜ ያ ነው። ስለዚህ አራተኛ አምላክ አለ። በኦርቶዶክስ ስንል እየዋሸው አይደለም። አራተኛ አምላክ አለ። ሕያው ናት። ማርያም ሕያው ናት። ይኸው ራሱ እኔ አይደለሁም ያልኩት። ስሙ እንግዲህ እየመረራችሁ ሞት እናቴ ነች አልክ። እናት ነች፣ የሁለታችሁም እናት ነች። ለእኔ እናቴ ናት፣ ለእሱም እናቱ ናት። ለእኔ እንዲሁ ሚስጥረኛ ናት። ለእሱም እናቱ ናት በስጋ፣ ለአንተስ እኔ እናቴ ናት። በምን በመንፈስ ምን ማን በመንፈስ የድንግል ማርያም እናትህ ድንግል ማርያም ለእኔ ዘላለማዊ ናት ብዬ ስለማመን ወይም ሕያው ናት ብዬ ስለማመን ዘላለማዊ ናት፣ ሕያው ናት። እንግዲህ ኦርቶዶክሶች ይቺን ነገር ቀስ እያላችሁ ብታዩት ጥሩ ነው። ማርያም ዘላለማዊ ናት፣ ሕያው ናት ብሎ ትምህርት እየተሰጣችሁ ነው ወይስ ምንድን ነው? ምንድን ነው? አያችሁ፣ ይሄንን ነው የምለው። ይሄ አይነት ትምህርት ምን አድርጓቸዋል? ከኢየሱስ ክርስቶስ ወንጌል አስወጥ። ለዚህ ነው ማርያምን ብሎ እናትን እንዲል አርጋት፣ ማርያምን እመቤቴን ኪዳነ ምሕረትን ብሎ እናትን እንዲል አርጋት፣ ልጆችን እንዲል አርጋቸው። ማርያምን አለቅም፣ ማርያምን በጭንቅላት ዘቀዝቃለሁ የሚል ይሄ አይነት ትምህርት ነው። መንፈሱ አንታይ ክራይስት የሆነ ትምህርት አለ። ከክርስቶስ ትምህርት ውጪ ከክርስቶስ ወንጌል ውጭ የሆነ ትምህርት ስላለ ነው ማርያም የሚሉት። ዝም ብለው አይደለም። አምላክ ያደረጓት ዘላለማዊ ናት፣ ሕያው ናት ብለው የሚሰብኳት ለዚህ ነው። ስለዚህ እኛ የምናውቃት የመጽሐፍ ቅዱሷ ምስኪኗ
መልካም ሴቷ ኢየሱስ ክርስቶስን ጌታዬ ልጇን ጌታዬ እያለች የኖረች እሷ የእኛ ማርያም አለች። የእነሱ ደግሞ ሕያውና ዘላለማዊ ያለች የነበረች የምትኖር ዘላለማዊ ማርያም ደግሞ አለች። ስለዚህ አምላክ ናት ብለው እያስተማሩ እንደሆነ እናያለን። ይሄድ ውስጥ አሁንም ሰማኛል ጸሎት የሚያምናል ቅዱስ ስልኮ ጨረሰ አሁኑ እኮ ስሉማ ጨረሰ። ስለዚህ እናቴ ናት እኮ በምንድን ነው የምታወሩት? ሚስጥረኛ ነው። ለምሳሌ መጽሐፍ ቅዱስ ልሳን የሚናገር ከአምላኩ ጋር ሚስጥርን ያወራል ይላል። ወይም ደግሞ ከእግዚአብሔር ጋር ሰዎች ሲጸልዩ ሚስጥርን ያወራሉ። አንተ በምንድን ነው ከእሷ ጋር ሚስጥርን የምታወራው? ማርያም ከቅዱሳን የተለየ ስላልሆነች ጸሎትን ሰማለች ብዬ አምናለሁ። ግን ነው ስታወራት ሳወራ መቼም እዚህ ጋር መጸለየውን ጸሎት ጸልይልኝ አትለኝ። ጸሎቱን አይደለም እኔ ጸሎቱን አይደለም እያልኩ ምንድን ነው የምትባባሉት ነው እኮ የምንባባለውን ጸሎቱን ሚስጥር ምንድን ነው? ሚስጥረኛ ና እግዚአብሔር አልሰማህም። ከእግዚአብሔር የተሻለ እግዚአብሔር ሰሚ ታዲያ አዳማጭ አስራጊ እኮ። ለምሳሌ እኔ አልሰማም ካልኩ ካሜራማኔን አማራጭ ትፈልጋለህ። እግዚአብሔር ከሰማ ለምንድን ነው ሌላ መሄድ ይፈልጋል? አቤት የኔ አባት፣ ይሄ እኮ አንዳንዴ አንጀት አርስ ሶፊ አንጀት አርስ። ጌታ ብርክ ያርግ። ኢየሱስ ክርስቶስ ወይም እግዚአብሔር አምላክ አልሰማ ካለ ነው ሌላ ጋር የምትሄደዋል። ኢየሱስ ክርስቶስ እኛን አይሰማም። የእግዚአብሔር ልጅ እኛን አይሰማም። ለኃጢአታችን ለእኛ ብሎ መጥቶ ለኃጢአት ነው ለጽድቃችን አለ ለኃጢአታችን ብሎ የመጣው ደሙን ያፈሰሰው ኢየሱስ ክርስቶስ እኛን አይሰማም። እኛን ስለማይሰማ ነው ማርያም ጋር ገብርኤል ጋር ሚካኤል ጋር ምናምን የምትሄደው። ብትሄድስ ይሰማዋል ወይ ነው ጨዋታው። ብትሄድ ይሰማዋል። ብታጓራ ያውቁሃል። ማርያምን አያውቃትም ነበር ቅዱስ ገብርኤል አያውቃትም ማን እንደሆነች አያውቃትም። ሉቃስን አንብበው አያውቃትም፣ ጨርሶ አያውቃትም። እግዚአብሔር ላከው፣ መጣ፣ መልእክቱን አደረሰ፣ ሄደ፣ አለቀ። መልእክቱን አደረሰ፣ ሄደ። ዘካርያስ ጋር መጣ፣ መልእክቱን አደረሰ፣ ሄደ። የሚያውቀው ታሪክ የለም። መልእክት አድራሾች ናቸው፣ የተከበሩ ናቸው፣ ቅዱሳን ናቸው፣ ለእግዚአብሔር ታማኝ ናቸው፣ እግዚአብሔር ፊት የሚቆሙ ናቸው። በእግዚአብሔር ፊት ነው፣ በእኛ ፊት አይደለም። እግዚአብሔር ሲልካቸው ብቻ መልእክቱን የሚያደርሱ ናቸው። ሚስጥረኛዬ ብለህ ስትል አታውቅህም። ማርያም አታውቅህም። ማርያም ጨርሶ አታውቅህም። እንኳን እኛን ልታውቀን የወለደችው ልጅ ለ3 ቀን ጠፍቶባት ነበር። የት እንዳለ አላወቀችም። እንኳን እኛ እንዴት ሉቃሳችን ይነግረናል። ሉቃሳችን የወለደችው ልጅ የት እንደነበረ በመንፈስ አታውቅም ነበር። በመንፈስ ነው ያለው አይደል? አታውቅም። የወለደችው ልጅ የት እንዳለ አታውቅም። እስቲ እናንብበው ሉቃስን። የሉቃስ ወንጌል ምዕራፍ 2 አንብብ። ስታነብ ምን ብሎ ይናገራል? የሉቃስ ወንጌል ምዕራፍ 2 ወደ ታች ወርደ ታነበዋለህ። ከ41 ጀምሮ ነው የምናረምበው። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 41 ላይ የሚጠሉት ኦርቶዶክስ እንዳይጠቀስ ከሚፈልጉት ጥቅሶች መካከል የሚጠሉት ይሄንንና ሮሜ 8:34ን በጣም ይጠሉታል። የሚጠየፉት ከመጽሐፍ ቅዱስ ቃላት እነዚህ ናቸው። ይጠሉታል፣ አይወዱትም። ይሄንን ሉቃስ 2ን አንብብላቸው 41ን፣ ከዛ ደግሞ ሮሜ 8:34ን አንብብ፣ ቢቀደድላቸው ደስ ይላቸው። ሶ ሌትስ ሪድ ምን ይላል? ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር፣ መቅረቱን አላወቁም። እንግዲህ ሚስጥረኛዬ ናት፣ በመንፈስ አብራኝ ነኝ፣ በዚህ በኩል አብራኝ ነኝ፣ ሚስጥረኛዬ ናት፣ ኪዳነ ምሕረት እናቴ ገለመሬ የምትለው የተሰጣት ስልጣን አንድ ብቻ፣ የተሰጣት ጸጋ አንድ ብቻ ነው፣ ክርስቶስን የመውለድ ብቻ። በሱ ጸድቃለች፣ ድናለች። የዳነች ሴት እንጂ የምታደን ሴት አይደለች። ስለዚህ እናነበው ምን አሉ?
ዮሴፍም እናቱም አላወቁም ነበር። በነገራችን ላይ ዮሴፍ እንደ እንጀራ አባት አድርጎ ያሳደገ የቅድስት ድንግል ማርያም እጮኛ የነበረ ሰው ነው። እንሂድ። ከመንገደኞች ጋር የነበረ ስለመሰላቸው በመንፈስ ቅዱስ እንኳን እየተመሩ አልነበር። ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውን ከሚያውቋቸው ዘንድ ፈለጉት። በመንፈስ ቅዱስ ብትወልደው ኖሮ ኢየሱስ ክርስቶስ የት እንዳለ ታውቅ ነበር። በመንፈስ ቅዱስ ኢየሱስን ማለት ከወለደችው በኋላ መንፈስ ቅዱስ አብሮ ይጠብቃት ነበር። ከወለደችው በኋላ በስጋ ነው ያለችው። ልጇ በመንፈስም በስጋም ነው ያለው። እሷ በስጋ ነው ያለችው፣ ጸጋ ብቻ ነው ያላት። ስለዚህ ፈለጉት ይላል። ከምን ከዘመዶቹም ከሚያውቃቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። አጠውታል። በቃ ኢየሱስ የት ነው? ልጃችን የት ነው? ልጃችን የት ነው? ልጃችን የት ነው እያሉ እየፈለጉ ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ኢየሱስ ክርስቶስ ይጠይቃል፣ የእግዚአብሔር ቤት ሆኖ ይጠይቃል፣ ይመልሱለታል፣ ይመልሳልም። ተገረመዋል። ከዛ ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ አለች፣ እንደ እናት ተጨንቃ። ለምን እንዲያደረክብን አለችው። እነሆ አባትህ እና እኔ እየተጨነቅን ስንፈልግ አባት ያለችው በዛ ሰዓት ቅድስት ድንግል ማርያም ዮሴፍን አግብተዋለች ማለት ነው። አባትህ ሊባል አይችልም አንድ ሰው ኢስና ገና ሃፕን ሌሎቹን አትልም። አግብተዋለች ማለት ነው። እጮኛዋ ቢሆን አትለው። አባትህና እኔ እያለች የተናገረችው ምን አለች እዚህ ጋር? አባትህና እኔ ማለት ተጋብተዋል ማለት ነው። ከኢየሱስ ክርስቶስ መወለድ በኋላ እነሱ የራሳቸውን ሕይወት ጀምረዋል፣ ተጋብተዋል። አባትህና እኔ ነው። አልዋሸውም። መጽሐፍ ቅዱስ ነው የሚለው። መናደር ትችላለህ፣ ኮረንቲ መያዝ ትችላለህ፣ ማበር ትችላለህ። ታብታብ ኮፒ ሊንክ እያደረጋችሁ ማበር ትችላላችሁ። እውነታውን ግን ከመናገር ወደኋላ የሚመርህን ወንጌል ከመጽሐፍ ቅዱስ ውስጥ ብቻ እነግርሃለሁ። እየመረረ የምታዳምጠው ቋቅ እያለ የምትሰማው ከመጽሐፍ ቅዱስ ነው የምነግርህ። አባትህና እኔ የሚለው አንድ ሰው ሲጋባ ነው ሳይጋባ ነው? ኖባዲ ቦት ሳይደ ሳይጋባ አባት ሊባል አይችልም። እንደ አባት ሆኖ ነው ያሳደገው፣ አባት ነው የሚባለው። ኦኬ ስንፈልግ ነበር አለችው። ምን አለ እርሱም? ስለምን ትፈልጋችሁ ነው ያለው። ስለምን? ለምን? በአባት ቤት እሆን ዘንድ እንዲገባኝ አላወቃችሁ? ምን አለ? የክርስቶስ አባቱ እግዚአብሔር አምላክ ነው። እግዚአብሔር ነው። የክርስቶስ አባቱ እግዚአብሔር ነው። ከዛ በኋላ አላወቃችሁንም? ምን አላቸው? እነርሱም የተናገራቸውን አላስተዋሉም ነው የሚለው። እንኳን በመንፈስ ሊገናኙ አያስተውልም ክርስቶስ የሚናገረው። ጉድ በል እንግዲህ እዚህ ጋር አላስተዋልም። እንኳን በመንፈስ ተገናኝተው አንተ የምትጸልይን በሚስጥረኛ ምናምን ለኢየሱስ አድርሽልኝ የምትለው የገዛ ልጇ የሚናገራትን አያስተውሉም ነበር። የገዛ ልጇ የሚናገራትን አላስተዋሉም። ይሄ መጽሐፍ ቅዱስ ነው የሚለው። ያንተ ግን ሚስጥረኛ የምትለው የውሸት የተሰበከው በውሸት የተሞላው እድሜ ልክን የተነገረ የተለየች ተደርጋ የተፈጠረች አለች በአንተ አይልም መጽሐፍ ቅዱስ። ክርስቶስ የሚናገረው ነገር እነሱ አልገባቸውም ነበር፣ አልገባቸውም። ስለዚህ የቅድስት ድንግል ማርያም ስራ የነበረው ክርስቶስን መውለድ ብቻና ብቻ ነው። ያ ነገር ነው የሆነው። ስለዚህ መንፈስ ቅዱስ ካላት እንዴት ልጇ ያለበትን ቦታ ለማወቅ አልቻለችም? መልስ የለም። ክርስቶስ ሁሉንም እንደሚያውቅ መጽሐፍ ቅዱስ ይናገራል። ስለዚህ ወንድማችን እዚህ ጋር የተናገርከው እግዚአብሔር ብርክ ያድርግ። እዚህ ጋር ልጨምረው። ምን አለ ፓስተር ሶፊ? ሚስጥርን ያወራሉ። ሚስጥርን ያው በምንድን ነው ከእሷ ጋር ሚስጥርን የምታወራው? ማርያም
ከቅዱሳን የተለየች ስላልሆነች ጸሎትን ሰማለች ብዬ አምናለሁ። ግን እንዴት ነው ስታወራት ሳወራ መቼም እዚህ ጋር መጸለየውን ጸሎት ጸልይልኝ አትለኝም። ጸሎቱን አይደለም ኮፒሊንግ አይደለም እያልኩ ምንድን ነው የምትባባሉት ነው እኮ የምንባባለው። ጸሎቱን እኮ ሚስጥር ምንድን ነው? ሚስጥረኛ ይናል። እግዚአብሔር አይሰማህም። ከእግዚአብሔር የተሻለ እግዚአብሔር ሰሚ ታዲያ አዳማጭ አስራጊ ነው እኮ። ለምሳሌ እኔ አልሰማም ካልኩ ካሜራማኔን አማራጭ ትፈልጋለህ። እግዚአብሔር ከሰማ ለምንድን ነው ሌላ መሄድ ይፈልጋል? ይሄ ነው በቃ። እግዚአብሔር ሰሚ ከሆነ ለምን ወደ ሌላ ትሄዳለህ? መልሱን አምጡት። እኔ በጣም ኃጢአተኛ ስለሆንኩ ይላሉ። ለኃጢአን ነው የመጣሁት አለ። ለኃጢአን እንጂ ለጻድቃን አልመጣሁም አለ። ኃጢአተኛ ነኝ ስትል በጣምም ብትል ለአንተ ነው የመጣሁት አለ። በምንም ስትል ለአንተ ነው የመጣሁት አለ። በየትም በኩል እንዳትንቀሳቀስ አንድያ ልጁን ልኮልሃል። በየትም መንቀሳቀሳቸው ሌሎቹ ሊያጭበረብሩ ሐሰተኞች መጥተዋል። በእኔ በኩል ብትሄድ፣ በእኔ በኩል ብትሄድ፣ በእኔ በኩል ብትሄድ ተብሎ ሐሰተኞች መጥተዋል። በደላላ በኩል የሚካሄድ ኢየሱስ የለም። ኢየሱስ ፊት ለፊት ነው የሚል ና ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይላል የማቴዎስ ወንጌል ምዕራፍ 11። ሸክማችሁ የከበደ በሙሉ ና፣ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ዘግቶታል። ምንም በሌላ በኩል እንዳትሄድ አድርጓል። በሌላ በኩል የሚያስወስዱትን ምን አድርጓል? ይኸው በምታዩት መልኩ እየፈራረሱ ይገኛሉ። በኢትዮጵያ ዘንድ በትልቁ በወንጌል ትልቅ እየሆነ እየሄደ ያለው በአጭር ጊዜ ውስጥ ምንድን ነው? ፔንቴኮስታል ነው። ለምን? ከመጽሐፍ ጋር የተያያዘ ነው፣ ከልምምድ ጋር አይደለም። ልምምድ ድህነትን አያመጣም። ወንጌል ቅዱሱ ወንጌል ግን እያዳነ ይሄዳል። ወንጌሉ ምን እያደረገ ይሄዳል? በኢትዮጵያ በደንብ ማየት ትችላለህ። በትልቁ ትልቅ እየሆነ ሄደ ወንጌል ስለተሰበከ ነው። ወንጌል የማይሰብከውስ ምን ያደርጋል? አሁን ወደፊትም ለሁለታችሁም እነግራለሁ። ሙስሊም ወንድሞቼ እና እህቶቼ አንድ ነገር ልንገራችሁ። እስልምና ስትወለድ ከተሰጠ ቁርአንን ሳታነብ እስላም ከሆንክ በእስልምና ትምህርት መሰጠት አለበት። እንዲሁም በኦርቶዶክስ ልጆቻችሁን በወንጌል እንጂ ስለተወለደ ብቻ ጴንጤ በልጅነት ብታጠምቅ አልዳንክም። ወንጌልን ሰምቶ ወንጌልን አምኖ የሚጠመቅ እንጂ በፍጹም ወንጌልን ሳትማር የምትጠመቅ አትድንም፣ አልዳንክም። ምክንያቱም የኢትዮጵያ ጃንደረባ ሐዋርያት ሥራ ምዕራፍ 8ን ብታነብ አምኖ ነው የተጠመቀው። አምኖ ስለ ክርስቶስ ተሰብኮለት ነው የተጠመቀው። ስለዚህ ሙስሊሞች ልጆቻችሁን በልጅነት ያሰለማችሁ መስለማቸው ጥሩ ነው። ምንን አውቀው። ስለዚህ ሙስሊሞች የእናንተን ቁርአናችሁን በደንብ አስተምራችሁ በደንብ አውቀው ሌላ ሰው ቢጠይቃቸው መልስ እንዲኖራቸው አድርጋችሁ ምን ታደርገው? አሰልሟቸው። በኦርቶዶክስም እንደዛ አድርጉ። ጴንጤውን የተጀመረ አለ። ማን እንዳስተማራቸው ባላቅም ማን እንደነገራቸው ባላቅም ጴንጤ ስለተወለደ ብቻ ዝም ብለህ ጴንጤ አታደርገው። መማር ማወቅ፣ ስለ ወንጌል በደንብ አድርጎ ማወቅ። ከዛ በኋላ የወንጌል አርበኛ ነው የምታደርገው። ከዛ በኋላ ማንም ስለ ኢየሱስ ቢጠይቀው ማንም እንዳልኳችሁ ስለ አምስቱ ቢጠይቁት መመለስ ይችላል። ምን ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ፣ እነዚህን አውቆ ከዛ በኋላ ቢጠመቅ አንድ ሰው በደንብ አድርጎ ያውቃል። ሚስጥረ ቁርባን ላይ ብዙ የኦርቶዶክስ ልጆች ናቸው ቁርባን ላይ ፎከስ የሚያደርጉት። የሆነ ኮኔክሽን የሚኖረው በዛ ይመስላቸዋል። አሁን ለምሳሌ ቅድስት ድንግል ማርያም ኢየሱስ ክርስቶስ የሚያደርገውን በሙሉ የምታውቅ የሚመስላቸው ሰዎች አሉ። ይኸው በሉቃስ ወንጌል ምዕራፍ 2 ፈረሰ፣ ቁጥር 41 ፈረሰ። ከኢየሱስ ክርስቶስ የሚለው ራሱ አልገባቸውም ነው የሚለው። የ12 ዓመት ልጅ ሆኖ የሚናገረው ኢየሱስ ክርስቶስ አልገባቸውም ይላል መጽሐፍ ቅዱስ። አንተ በምትለው ደግሞ ኢየሱስ ክርስቶስን እንደዚህ እንደ ሕፃን ልጅ ይዛው ይሄን አርግ ብትለው የሚሰማ አርጋችሁ ነው የምታወሩ ነው።
አንተን ነው የሚሰማ። ማ ብራዘር ኖት ሄር፣ እሷን የሚሰማ አይደለም። እንዴት በላይ የኃይሌ ገብረስላሴ እናት ኃይሌን ሩጫ አሰልጥነዋለች? እስቲ ንገሩኝ። ኃይሌ ገብረስላሴን ሩጫ ያሰለጠነችው የኃይሌ ገብረስላሴ እናት ናት እያልከኝ ነው? የደራርቱ ቱሉ እናት ደራርቱ ቱሉን ሩጫ አስተምራታለች እያልከኝ ነው? ስለዚህ በእሷ በኩል ደራርቱ ቱሉ ጋር ሄደ ሩጫ እንዴት ነው እናትሽ? እስቲ እናትየው ጋር ሄደ ጠይቅ። እንዴት ነው ሩጫ የለመደችው? እንዴት ነው የምትሮጠው? እንዴት ነው የሚሆነው ብለህ ብትጠይቃት የደራርቱ ቱሉ እናት ምንድነው? ኧረ ራሷን ጠይቃት ነው የምትል። እኔ የት አውቃለሁ መሮጥ? የት አውቃለሁ? ወለድኳት እንጂ ሩጫ አላስተማርኳትም ነው የምትል የደራርቱ እናት። የኃይሌ ገብረስላሴ እናትን ሄደ ኧረ እባክሽ እንደው ልጅሽ ሩጫ እንዲያስተምረኝ እኔ አላውቅም። ጠይቅ። ማንን ጠይቅ? እሱን ኃይሌን ጠይቁ ነው የምትለው። ግን በወንጌል ላይ ዋሽተዋል። በወንጌል ላይ ዋሽተው ለዘመናት ኖረዋል። በወንጌል ላይ እንዴት ዋሹ? የራሳቸው ገድል መጽሐፍን አፈራረሱት። ምን ብለው እንደዋሹ ታውቃላችሁ? መለኮተ ዮሐንስ የሚል ነበራቸው የገድል መጽሐፍ። የዮሐንስ አንገቱ ከተቆረጠ በኋላ አንገቱ ለብቻው 15 ዓመት ዓለምን እየዞረ ሰብኳል ብለው ነበር የሚሰብኩበት። 42 ዓመት መጽሐፍ ቅዱስ ላይ የሚል የለም። ምንም ላይ ከየት አምጥተው እንደሚያወሩት አናውቅም። ግን አንድ ተራ ሰው ነው የጻፈው። እንዴ ቤተ ክርስቲያን ሳታውቀው ነው ለ42 ዓመት የተጠቀመችው። በየቤተ ክርስቲያኑ አለ ይሄ መለኮተ ዮሐንስ የሚል ገድል በየቤተ ክርስቲያኑ አለ። ለ42 ዓመት የተጠቀመችው ዝም ብሎ ተራ ሰው ጽፎ ያደረገው ነው። ስለዚህ አሁንም ነግራችሁ ምንድን ነው ከተረት ተረት ወጥታችሁ መጽሐፍ ቅዱስ ስታነቡ ኢየሱስን ለመናገር አትፈሩ። አጋዥ የማያስፈልገው ጌታ ነው ያለኝ። ማንም አያግዘው። ምክንያቱም ማርያም አጋዥ ሆና ብትፈጠር ኖሮ ክርስቶስን ሲቀጠቅጡት እዛ ቦታ ላይ ትናገር ነበር። ልጄን አትምቱት ተነግሯታል። እንግዲህ በቅዱስ ገብርኤል የምትወልደው ልጅ እግዚአብሔር ዙፋኑን የዳዊትን ዙፋን እንደሚሰጠው የዓለም መድኃኒት እንደሆነ ሁሉን ነገር ነግሯታል። ልጇ ሲቀጠቀጥ ነበረች እዛ ቦታ ላይ። እረ ልጄ ከእግዚአብሔር የተላከ ነው፣ ልጄን አትንኩት፣ እግዚአብሔር እንደሚያድን የሚናገር ነው፣ የእግዚአብሔር ልጅ ነው፣ ዳዊት የዳዊትን ዙፋን ይሰጠዋል ብላ እንዴት አልተናገረችም? እዛ ቦታ የእሷ ምልጃ ስላልተፈለገ ነው። የማንም ምልጃ በኢየሱስ ክርስቶስ ላይ አልተፈለገም። ለምን? መጽሐፍ ቅዱስ በሚናገረው አንደኛ ጢሞቴዎስ ላይ ሲወስድና ምዕራፍ 2 ቁጥር 5 ላይ የሚናገረውን ላንብብልን። ስለማትችል እንጂ ተነግሯታል እኮ ስለ ኢየሱስ ክርስቶስ መጀመሪያ የተነገራት ቅድስት ድንግል ማርያም መጣለች። እነ ኢሳይያስ የጻፉት ስለ እሷ ነበር። እስቲ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከዛስ ራሱንም ለሁሉ ራሱንም ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ መውደድ ትችላለህ። መውደድ ተፈቅዶልናል። ሁሉንም መውደድ መጥላት አልተፈቀደም። መውደድ ተፈቅዷል። ሁሉንም መውደድ ይቻላል። ችግሩ ምንድን ነው? ከመውደድ ያለፈ ሚስጥረኛ ማለት ስትጀምር ይላል ጌታ። ለምን? ቀናተኛ አምላክ ነው ይላል። ለሱ ትተህ ለሌላ ሰው አማክራለሁ ካልክ ቀናተኛ አምላክ ነው። ቃሉ ነው የሚለው፣ እኔ አይደለሁ። ቀናተኛ አምላክን በሌላ በኩል መሄድ አትችልም። እቀናለው የሚል አምላክ በእንትና በኩል ሄጄ አገኘዋለሁ ጌታን ካልክ ጸሎትም አይሰማው። ለዛ ነው አብዛኛው ጸሎታችሁ ያልተሰማው። ለዛ አይሰማም።
አይሰማም። ስለዚህ ኢየሱስ ክርስቶስን ዝቅ ለማድረግ የሱን ስም ለማውረድ ብዙ ተሰርተዋል። አብዛኛው የኦርቶዶክስ ልጆች ኢየሱስን ሲሉ ሰምታችሁ ታውቃላችሁ? ሀቅ ነው የምናገረው። የድንግል ማርያም ልጅ የምታስቀድሙት የድንግል ማርያም ልጅ ብታ አልቀደመችም። እሷ አይገርምም? መቅደምም አትችልም። ለምን? ያለ የነበረ የሚኖር ዘላለማዊው ኢየሱስ ክርስቶስ ነው እንጂ እሷ አይደለችም። እሷን ካስቀደምክ ኦልሬዲ ፌል አድርገሃል። ጸሎት ገደል ገብቷል። የሚቀድመውን አላስቀደምክም። ስለዚህ የእናንተ ችግር ምንድን ነው? ቀድማችሁ ልትጠሩ የምትፈልጉት እሱ ከስላሴ አንዱ አይደል እንዴ? ኢየሱስ ክርስቶስ ወልድ አይደለም እንዴ? ወልድ አይደለም ወይ? ከስላሴ አንዱ ነው። የሰው ልጅን በአምሳላችን እንፍጠር ብሎ ካለው የስላሴ ስም አንዱ ወልድ ነው። ስለዚህ የቅድስት ድንግል ማርያም ልጅ ወዳለው ብለህ ብትል አላስቀደምከውም፣ ዋሽተሃል። አሁንም ደግሜ እነግራቸዋለሁ፣ ማርያምን ያደነው ኢየሱስ ነው። እሷ ባትኖር ዓለም አይድንም እያላችሁ ለምትሉ ሰዎች ከዛ በፊት የነበረው ዓለምስ አያችሁ? ሁልጊዜ በማስተዋል ቢሆን፣ በጉልበት ባይሆን፣ በጸብ ባይሆን፣ በስድብ ባይሆን፣ በወንጌል ባይሆን። ለምንድን ነው በጣም አድርገው የሚወዷት? መውደድ ይቻላል። የመውደዱ እንትን አሁን ለምሳሌ ቴዲ አፍሮን ፐርፌክት አድርጎ የሚያይ አበሻ አለ። ፐርፌክት ኢዝ አን አሜዚንግ ፐርሰን ብሎ የሚያያል። የኃጢአት ቁንጮ መሆኑን ግን መናገር የሚፈልግ የለም፣ ስለሚፈራ። ለምን? ዓለም አክብሮታል። ዓለም ያከበረውን ማንም ሊናገረው አይችልም፣ ማንም ሊደፍረው አይችልም። ዓለም አክብሮታል። ዓለም ያከበረውን የሰው ልጅ ቴዲ አፍሮ እኮ በጌታ አይደለም፣ ስለ እግዚአብሔር አይደለም የሚዘምረው። እግዚአብሔርን የሚያከብር ነገር የለውም ብትል ኖባዲ ካን ሊስን ቱ ዩ። ለምን? ተቀብለውታል። በተለይ የኦርቶዶክስ ልጆችን ይከናት ያለው ቬሮኒካ በጌታ አይደለችም፣ ስለ ጌታ ክብራ ምን አገባ ነው መልሱ። ልክ ነው የሚል ኦርቶዶክስ አታመጣት። you don't find any ሙስሊም ልክ ነው ዮኒ ማኛ ይላል፣ ጴንጤ ልክ ነው ይላል፣ ኦርቶዶክስ ጋር ምን አገባ ነው መልሱ። ስለዚህ ሁል ጊዜ ያላቸው ነገር ባህልንና እምነትን ቀላቅለው ለዘመናት ህዝባችንን ሸውደውታል። ለዘመናት ህዝባችንን ትችላለህ፣ ባህልን በቃ ቸርች ብቻ ናና ጧፍ አብራ ነጠላ ልበስ እንደፈለክ በል ሂድ፣ ማርያም ማርያም ብለህ ዘምር ሂድ፣ አርሴማ አርሴማ በል ሂድ፣ ገብርኤል ገብርኤል በል ሂድ። ከዛ ውጪ ስለ ወንጌል እወቅ የሚል ወፍ አታመጣ። ወንጌል ላይ ነው ችግሩ። አየህ፣ ወንጌል ላይ ስትመጣ ወንጌልን እያወቅክ እያነበብክ ስትመጣ መጠየቅ ትጀምራለህ። ልክ ጥያቄ ስለ ኢየሱስ ክርስቶስ ስታመጣ መናፍቅ ትወረወራለህ። መናፍቅ ነህ ውጣ፣ መናፍቅ ነህ ውጣ፣ መናፍቅ ነህ ውጣ። ይሄ ነው ጥያቄው የሚሆነው። ያ ተግባባን። ይሄ ነገር ነው ሁሌ የምናገረው። በኢየሱስ ክርስቶስ ስትሆን ወንጌልን ስትማር፣ በኦርቶዶክስ ስትሆን ስድብን ትማራለህ። ስለምናይ ነው። ስድብን ትጠጣለህ፣ ትቀጠቀጣለህ፣ ትዋረዳለህ። ጌታ ብርክ ያልጋችሁ ጌመሮችን ማየት ትችላላችሁ። ጴንጤ ከደሙ ንጹህ ነው። ጌመሮችን ካየህ ጴንጤ ከደሙ ንጹህ ነው። ጌታ ብርክ ያርጋችሁ። ራስን የማውረድ ስራ በጌም የተነሳ ጴንጤዎች አትሰሩም። ተባረኩ። ትዋረዳለህ። ጴንጤ የሚዋረድ ስብዕና ሶሻል ሚዲያ ላይ በብዛት ይዛችሁ አትመጡ። ጌታ ብርክ ያርጋችሁ። መሆንም ያለበት ያ ነው። ጌታ ብርክ ያርጋችሁ። ለምን? ወንጌሉን ጠብቁ።
የፈለገ ብትቸገሩ ወንጌሉን ጠብቁ። ጌም ስትጫወቱ የሚያስቅ የሚያዝናና የሚያጫውት የሚያዋርድ ማንነት ይዛችሁ አትመጡ። በፍጹም ለገንዘብ ያለው አመለካከት ማጋ እንደሆነ እዚህ ሶሻል ሚዲያ ላይ አይተናል። ለገንዘብ ሊሞቱ ሊገዳደሉ የሚፈልጉት ማን እንደሆነ እያያችሁ ነው። ሊገዳደሉ ህይወት መጠፋፋት እስኪ ነው። አይንሽ ውስጥ ኮልጌት አርግ እየተባባሉ ነው። አይን ውስጥ ሚጥሚጣ አርግ እየተባባሉ ነው። ጸጋው ደግፎን ነው እንጂ ለገንዘብ ፍላጎቱ ቢኖረን ቀላል። ገንዘብ ፍላጎት ቢኖረን ቀላል። ጸጋው በዝቶ ከብር ያለው ይላል። ጸጋው በዝቶ ለምን ጴንጤ የሚኖረው በክርስቶስ ጸጋ እንጂ በሚወርድበት ውርጅብኝ ቢሆን እስከዛሬ ማያምርበትም ነበር፣ አይኖርም ነበር። ጸጋው በዝቶ ከብር ያለው ነው የሚለው። በጣም በጣም ጸጋው የበዛለት ነው። ትጠጣለህ እንዴ? አልኮል ነው የሚባለው። ጴንጤ ክብሩን ጌታ ይውሰድ። አልኮል ትጠጣለህ እንዴ? ትቅማለህ እንዴ? አንተ ጴንጤ አይደለህ የሚባል። ታጨሳለህ እንዴ? ጴንጤ አይደለህ እንዴ? ጴንጤ ያጨሳል እንዴ የምትባልበት ማንነት ነው ያለው። ስለዚህ በጸጋው የምትኖር ማንነት ስላለ ጴንጤነት ያክራ። የደከማችሁ ፕሮቴስታንት ወንድምና እህቶች ያላችሁ አይ ነው እንደኔ አንዳንዴ በቃላት የምትስቱ ዱላው ሲበዛ ላጥ አርጋችሁ የምትናገሩ አላችሁ። ከስጋ ነው። ስጋ ሊቆጣ ይችላል። ስጋ የሆነ ነገር ከክርስቶስ ግን ወይ ፍንክች ማለት አለበት። ብዙ የምትበደሉ ፕሮቴስታንቶች ብዙ አላችሁ። ጴንጤ በመሆናችሁ በጣም ብዙ 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 ነገር ችላችሁ የምትኖሩ ሰዎች አላችሁ። ለምን እስከ ዛሬ ኖርኩኝ ብለህ ጠይቅ። ደግሞ የክብር አክሊል ስላላችሁ ነው። የክብር አክሊል አላችሁ። የክብር አክሊል ስላለ ለምን እስከ ዛሬ ብትል አለ። 5 ሳንቲም ኪስ ውስጥ የለም ግን ትኖራለህ። 5 ሳንቲም ኪስሽ ውስጥ የለም ግን ትኖሪያለሽ። 5 ሳንቲም ኪስ ውስጥ የለም ወርቅ መስላል። 5 ሳንቲም ኪስሽ ውስጥ የለም ወርቅ መስለሻል። ስለዚህ ከምን የመጣ ነው? በረከቱ ነው። በረከቱ ጸጋው በስቶላችሁ ነው። ከጸጋው ጌታ ምስክሬ ከጸጋው ነው፣ ከሌላ አይደለም። ጸጋው ምን ያደርጋል? ጸጋው በስቶ ከብር ያለው የሚለውን ዘመን መጥቶ የሚለውን እከፍተዋለሁ። ከጸጋው ነው። ሌሎቹ እንደዛ ተጋድለው ሳንቲም አፈር ነው የሚመስሉት። ከራሳቸው መልክ ከራሳቸው ውበት አንድ የላቸው። ስለዚህ በጸጋው ብዛት የምንኖረው ክብር ለኢየሱስ ይሁን እንላለን። ጸጋው በዝቶ ከብር ያለው